አሜሪካ በግጭቱ እጇን የምታስገባ ከሆነ ሊቀለበስ የማይችል ውድመት ታስተናግዳለች። የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ። እስራኤል በኢራን ላይ የአቶሚክ ቦምብ የምትጠቀም ከሆነ ወዳጃችን ፓኪስታን የኒውክሌር አሮራን ወደ እስራኤል ታስወነጭፋለች። የእስላማዊ አብዮታዊ ዘብ ጀነራልና የኢራን ብሔራዊ ምክር ቤት አባል ሞሐሲን ረዘይን። ሰላም ጤና ይስጥልን ውድ የዚህ ቻናል ቤተሰቦች፣ በዕለቱ ዘገባችን እነዚህንና በመካከለኛው ምስራቅ እየተካረረ የመጣውን አለመግባባት ዝርዝር ዘገባ ይዘንላችሁ ቀርበናል። እስከ መጨረሻው እንድትከታተሉን እየጋበዝን መረጃው ለሌሎች እንዲደርስ እንድታደርጉ እንጠይቃለን። በየዕለቱ ወቅታዊና ትኩስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። አሜሪካ በግጭቱ እጇን የምታስገባ ከሆነ ሊቀለበስ የማይችል ውድመት ታስተናግዳለች ሲሉ የኢራኑ መንፈሳዊ መሪ አያቶላ ካሜኒ አስጠነቀቁ። የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ በብሔራዊ የቴሌቪዥን ጣቢያ በተላለፈ ንግግራቸው አሜሪካ ማንኛውንም አይነት ወታደራዊ ጣልቃ ገብነት ብታደርግ ሊቀለበስ የማይችል ጉዳት እንደሚከተል ልታውቅ ይገባል ሲሉ ለዶናልድ ትራምፕ የእጅ ስጡ ማስጠንቀቂያ ምላሽ ሰጥተዋል። የአሜሪካ ጣልቃ ገብነት ሙሉ በሙሉ ለዋሽንግተን ለራሷ ጉዳት መሆኑን ገልጸው አሜሪካ በኢራን ላይ ከምታደርሰው ውድመት በእጅጉ የሚልቅ ጉዳት ዋሽንግተን ታስተናግዳለች ሲሉ አስጠንቅቀዋል። ካሜኒ በንግግራቸው በጽዮናውያን አገዛዝ ትንኮሳ ባሳለፍነው አርብ የተጀመረው ግጭት አሜሪካ እጇ እንደሚኖርበት ጥርጣሬዎች ቢኖሩንም ዋሽንግተን በመሪዋ በኩል በምታንጸባርቀው አቋም ጥርጣሬያችን እየጨመረ እንዲመጣ አድርጎናል ሲሉ ተደምጠዋል። መንፈሳዊ መሪው አክለውም ዶናልድ ትራምፕ እጅ ስጡ በሚል እርባና የለሽ ንግግር የኢራንን ሕዝብ እንዲንበረከክላቸው ጠይቀዋል። ነገር ግን በእንደዚህ አይነት ዛቻና ማስፈራሪያ የሚንበረከክ ሕዝብ የለንም፣ ኢራናውያን ፈሪ አይደሉም ሲሉ ተናግረዋል። ካሜኒ ይህን ይበሉ እንጂ አሜሪካ ለኢራን የ48 ሰዓታት የጊዜ ገደብ አስቀምጣለች። ዶናልድ ትራምፕ በቴሄራን ጉዳይ ትዕግስታችን ተሟጧል ሲሉ ተደምጠዋል። እየተባባሰ በመጣው የእስራኤልና የኢራን ግጭት አሜሪካ በቀጠናው ያላትን ወታደራዊ ተሳትፎ ለማጠናከር በ4.5 ቢሊዮን ዶላር የኒውክሌር ኃይል ወጪ የሚንቀሳቀሰውን ኒሜቲዝ የተሰኘውን የጦር አውሮፕላኖች ተሸካሚ ከደቡብ ቻይና ባህር ወደ አረብ ባህር እንዲንቀሳቀስ ፕሬዚዳንት ትራምፕ ትዕዛዝ መስጠታቸው ይታወቃል። ፕሬዚዳንት ትራምፕ አሜሪካ በኢራን ኒውክሌር መሰረተ ልማቶች ላይ ጥቃት ልትፈጽም ትችላለች ወይ ተብለው ከጋዜጠኞች ለቀረበላቸው ጥያቄ በዚህ ጉዳይ ማንም እርግጠኛ አይደለም፣ ማለት የሚችለው ግን ኢራን በከፍተኛ ችግር ውስጥ ትገኛለች፣ ድርድርም ትፈልጋለች። ይህ ሁሉ ሞትና ውድመት ከመድረሱ በፊት ለምን አይደራደሩም ነበር ሲሉ መልሰዋል። ካሜኒ እኛ ፈሪዎች አይደለንም፣ እጅ አንሰጥም ሲሉ መናገራቸውን ተከትሎ ትራምፕ ለኢራን መልካም ዕድል ሲሉ ትዕግስታቸው መሟጠጡን ገልጸው ለዚያም ነው የምናደርገውን እያደረግን ያለነው ብለዋል። ፕሬዚዳንት ትራምፕ ይህን ሲሉ ምን ማለታቸው እንደሆነ ግን ማብራሪያ ከመስጠት ተቆጥበዋል። በተባበሩት መንግስታት ድርጅት የኢራን መልእክተኛ ኢራን ለድርድር የዋይት ሃውስን
ደጅ መቼውንም ጸንታ አታውቅም ሲሉ ተናግረዋል። ልዩ መልእክተኛው አክለውም ኢራን ለትራምፕ ተራ ማስፈራሪያ ቦታ የላትም፣ በግዳጅም አንደራደርም፣ ለየትኛውም እርምጃ አገራቸው ያጸፋ ምላሽ ትሰጣለች ብለዋል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት እስማኤል ባሃጋይ በበኩላቸው የትራምፕን ንግግር ባወገዘው ንግግራቸው የአሜሪካ ጣልቃ ገብነት በአካባቢው ሁሉን አቀፍ ጦርነት እንዲቀሰቀስ መመሪያ እንደመስጠት ይቆጠራል ሲሉ ተናግረዋል። ቃል አቀባዩ አክለውም ከአረብ ሀገራት ጋር በጣም ጥሩ የሆነ ግንኙነት አገራቸው እንዳላት ገልጸው እስራኤል ሌሎች አገሮች ወደ ጦርነቱ እንዲገቡ እየወተወተች መሆኑን በቅርበት እየተከታተሉ ነው ሲሉ ረቡዕ ዕለት ከአልጀዚራ ጋር ባደረጉት ቃለ ምልልስ ተናግረዋል። የአሜሪካ ጦር ሰፈሮች በግዛታቸው የሚገኙባቸው ሙስሊም አገራት በጎረቤት ሙስሊም አገራት ላይ ለሚፈጸም ወታደራዊ ጥቃት ግዛታቸው ጥቅም ላይ እንዲውል እንደማይፈቅዱ እርግጠኞች ነን ሲሉ ተደምጧል። ከዚሁ ጋር በተያያዘ የእስላማዊ አብዮታዊ ዘብ ጀነራልና የኢራን ብሔራዊ ምክር ቤት አባል የሆኑት ሞሐሲን ረዘይ እስራኤል በኢራን ላይ የኒውክሌር መሳሪያ ጥቃት የምትፈጽም ከሆነ በቀጠናው ብርቱ ወዳጃችን ሲሉ የጠሯት የኒውክሌር ባለቤቷ ፓኪስታን የኒውክሌር አረሯን ወደ እስራኤል ታስወነጭፋለች፣ ለዚህም ፓኪስታን ቃል ገብታልናለች ሲሉ መናገራቸው ይታወሳል። እስላማዊ አብዮታዊ ዘብ ጀነራሉ ሞሐሲን ረዘይ ይህን ይበሉ እንጂ ባሳለፍነው ሰኞ ከአረብ ኒውስ ጋር ቆይታ ያደረጉት የፓኪስታን መከላከያ ሚኒስተር ካሃጃ አሲፍ ኢስላማባድ ከመደበኛው ወታደራዊ ትብብር ውጭ የኢራን እስራኤል ግጭት ከተቀሰቀሰ ወዲህ አገራቸው ከኢራን ጋር ምንም አይነት አዲስ ወታደራዊ ትብብር አልፈጸመችም ሲሉ ተናግረዋል። ለሰባተኛ ተከታታይ ቀን በቀጠለው የእስራኤል ኢራን ግጭት ምንም እንኳን እስካሁን በኢራን በኩል ማረጋገጫ ባይሰጥም እስራኤል አንድ የሂዝቦላህ ወታደራዊ ኮማንደርን በኢራን መግደሏን ገልጻለች። ኢራን በበኩሏ በማዕከላዊና ደቡባዊ እስራኤል በፈጸመችው አዲስ የሚሳኤል ጥቃት በደቡባዊ እስራኤል በሚገኝ አንድ ሆስፒታል ላይ ጉዳት ማድረሷን የእስራኤል ውጭ ጉዳይ ሚኒስቴር ገልጸዋል። በእስራኤል ዩናይትድ ስቴትስ እና ኢራን መካከል ያለው የቃላት ልውውጥና ውጥረት ቀጠናው ወደ ለየለት የኒውክሌር ጦርነት ሊያመራ ይችላል የሚለውን ስጋት እየጨመረው እንዲመጣ አድርጓል።